ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ከርማችኋል? የሳምንቱ ወሬዎች ተጀምሯል። አብራችሁን እንድትሆኑ ግብዣችን ነው። ዛሬም ከሀገር ቤትና ከዓለም አቀፍ በሳምንቱ የተሰሙ የተለያዩ ጉዳዮችን ይዘን ተገኝተናል። ቴዎድሮስ ወርቁ አብሬያችሁ ቆያለሁ። አብራችሁን ነው። በባህር ወይንም በየብስ ተጓጉዘው የሚመጡ እቃዎች በ15 ቀን ጊዜ ውስጥ፣ በአየር ተጓጉዘው የሚመጡ እቃዎች ደግሞ በ10 ቀን ጊዜ ውስጥ ከጉምሩክ መጋዘን እንዲወጡ የሚደነግገው አዋጅ ማሻሻያ ሊደረግበት መሆኑ ሰምቷል። በማሻሻያው መሰረት በየብስ ተጓጉዘው የሚመጡ እቃዎች በ45 ቀናት ውስጥ፣ በአየር ተጓጉዘው የሚመጡ እቃዎች ደግሞ በ30 ቀናት ውስጥ የጉምሩክ ፎርማሊቲን አጠናቀው እንዲወጡ የሚያስችል አዲስ አሰራር ይጀመራል ተብሏል። እነዚህ ቀናት ነባራዊውን ሁኔታ ያላገናዘቡ በመሆኑ ከጥቂት እቃዎች በስተቀር አብዛኛው የስራው ሂደት በሚፈጀው ጊዜ ምክንያት በተጠቀሰው ጊዜ ውስጥ መስፈርቱን አጠናቀው አይወጡም ተብሏል። በአንድ ዲክላራሲዮን ወደ ሀገር ውስጥ የሚገቡ እቃዎች በአንድነት መለቀቅ እንዳለባቸው አሁን በስራ ላይ ያለው አዋጅ ያስገድዳል። ይህ ግን ብዙ ጊዜ አስመጪው በገንዘብ እጥረት ምክንያት በእቃዎች ላይ ሊከፍል የሚገባውን ቀረጥና ታክስ በአንድነት መክፈል በማይችልበት ጊዜ ኮሚሽኑ እቃዎች ተከፋፍለው ሊለቀቁ እንዲችሉ ሊፈቅድ የሚችል አንቀጽ ታክሎበት ሊወጣ መሆኑም ተነግሯል። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን በመጨረሻ ሂደት ላይ በመሆኗ የጉምሩክ አዋጅ ድንጋጌዎች በተለይም የእቃዎች ዋጋ ወሳሰን ከድርጅቱ የእቃ ዋጋ ወሳሰን ደንብ ጋር እንዲጣጣሙ ማድረግ አስፈላጊ ሆኖ ተገኝቷል ተብሏል። እንደገና ተሻሽሎ በዚህ ሳምንት ለሕዝብ እንደራሴዎች ምክር ቤት የቀረበው የጉምሩክ አዋጅ ከዚህ በተጨማሪ ሌሎች ዝርዝር ማሻሻያዎችን መያዙንም ተመልክተናል። የኮንትሮባንድ እቃዎችን ለማሳለፍ የሚሆን መደበቂያ ቦታ የተሰራለት ተሽከርካሪ ወይንም ሙሉ በሙሉ የኮንትሮባንድ ዕቃ የጫነ ተሽከርካሪ መኪናው በመንግስት እንዲወረስም ተደንግጓል። ከ7 ዓመት በፊት በጸደቀው የአዋጁ ማሻሻያ ተሽከርካሪዎች በኮንትሮባንድ ንግድ ስራ ላይ ተሰማርተው ቢገኙም ባለቤቶቹ በወንጀሉ ተሳታፊ ባልሆኑበት ሁኔታ ንብረታቸው እንዲወረስ መደረጉ ፍትሐዊ አይደለም በሚል 100 ሺህ ብር ቅጣት እንዲጣልባቸው ተደንግጎ እንደነበር ለፓርላማ የቀረበው የማሻሻያ አዋጅ ማብራሪያ አስታውሷል። ይሁንና ኮንትሮባንዲስቶች ራሳቸው ይህንኑ የ100 ሺህ ብር ቅጣት እየከፈሉ ህገወጥ ንግዱ የተጧጧፈ መሆኑ በመረጋገጡ ችግሩን ለመቅረፍ የኮንትሮባንድ ዕቃ ጭነው ከተገኙ ተሽከርካሪዎች እንዲወረሱ ሆኖ ህጉ እንደገና ተሻሽሏል ተብሏል። ይኸው የማሻሻያ ሀሳብ ግን ከፓርላማው ተቃውሞም ተነስቶበታል። የአብን ተወካይ የሆኑት ዶክተር ደሳለኝ ጫኔ የተሽከርካሪ ሾፌሩ በሰራው ወንጀል እንዴት ባለ ንብረቱ መኪናው ይወረሳል ብለው ማሻሻያውን ተቃውመውታል። ይህንን ወንጀል መከላከል የሚቻለው በሾፌሩ ላይ ከበድ ያለ ቅጣትን በመጣል መሆን አለበት እንጂ ተሽከርካሪውን በመውረስ መሆኑ ተገቢ አይደለም ብለዋል። ማሻሻያው በኮንትሮባንድ ዕቃዎች ሽያጭ የሚገኘው ገንዘብም ገንዘብ ሚኒስቴር በሚያወጣው መመሪያ መሰረት እየረቀቀ የመጣውን የኮንትሮባንድ ንግድ እንዲከላከል ለማስቻል ኮሚሽኑን ለማጠናከር ይውላል ብለዋል። በሌላ በኩል አሁን በስራ ላይ ያለው የጉምሩክ አዋጅ እንዲከፈል በተወሰነ ቀረጥና ታክስ አስመጪው ያልተስማማ ከሆነ ለግብር ይግባኝ ኮሚሽን ይግባኝ እንዲል ይፈቅድና አስመጪው ያንን የሚያደርገው ግን የተጠየቀውን ቀረጥና ታክስ ሙሉ በሙሉ ከከፈለ በኋላ መሆኑን ይደነግጋል። ይህ ህገ መንግስት ለዜጎች የሰጠውን አቤቱታ የማቅረብ መብት የተጋፋ መሆኑ ታምኖበታል ያለው አዲሱ ማሻሻያ አስመጪው ክፈል ከተባለው 50 በመቶውን ብቻ ሲይዞ ይግባኝ በማቅረብ እንዲከራከር ማሻሻያ ተደርጎ መዘጋጀቱን ተመልክተናል። የተሻሻለው የጉምሩክ አዋጅ ከዚህ በተጨማሪም በሌሎች የተለያዩ አንቀጾች ላይም ማሻሻያ ማድረጉን ከሰነዱ ተመልክተናል። በመካከለኛው ምስራቅ ጦርነት ምክንያት የዓለም ኢኮኖሚና የንግድ ስርዓት ተፋልሰዋል። በተለይ በነዳጅ ዘይት ዋጋ ላይ ያስከተለው ከፍተኛ ጭማሪ ተጽዕኖ በሁሉም የምርት አይነት ላይ መታየት ጀምሯል። ህብረተሰቡ ነዳጅን በቁጠባ እንዲጠቀም በመንግስት በኩል ተደጋጋሚ ማሳሰቢያዎች እየተሰጡ ነው። ይኸው ማሳሰቢያ በኢትዮጵያ ብቻ ሳይሆን በሌሎችም ብዙ ሀገሮች ተግባራዊ እየተደረገ ነው። አንዳንድ ሀገሮች በዚሁ የአሜሪካ እስራኤል ኢራን ጦርነት ምክንያት የስራ ቀንን በሳምንት ከ5 ቀን ወደ 4 ቀን የመቀነስ ትምህርትን በኦንላይን ወደ መስጠት የተሽከርካሪ የነዳጅ ኮታን መደልደል ያሉ ውሳኔዎችን እያስተላለፉ ነው። በኢትዮጵያም ነገሮች ወደ ቀደመው መመለስ እስኪችሉ ተገቢው ጥንቃቄና ቁጠባ እንዲኖር እየተመከረ ነው። ወትሮም ቢሆን መልክ ያልያዘው የነዳጅ አቅርቦትና የንግድ ሰንሰለት የመካከለኛው ምስራቅ ቀውስ ጨምሮበት የበለጠ ተረብሿል። በአዲስ አበባና በተለያዩ የክልል ከተሞችም ከነዳጅ ጋር የተገናኘው ችግርና መረበሽ ደጋግሞ እየታየ ነው። በባህር ዳር፣ በደሴ፣ ሻሸመኔ፣ ሐዋሳ፣ ድሬዳዋና በሌሎችም ከተሞች በነዳጅ ችግር ምክንያት በማደያዎች አካባቢ ረጅም የተሽከርካሪ ሰልፎች መኖራቸውን
ነዋሪውና ተጠቃሚው ያነሳ ነው። የህዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪዎች ይህንን ምክንያት አድርገው የጉዞ ታሪፍ መጨመራቸውን፣ ትራንስፖርት የሚሰጡ ተሽከርካሪዎች በቁጥር መቀነሳቸው፣ አንዳንድ ማደያዎች ላይ ደግሞ ነዳጅ አልቋል እየተባሉ መመለሳቸውን በየከተማዎቹ ካሉ ነዋሪዎች ሰምተናል። በባህር ዳር አንዳንድ ቦታዎች ላይ የጉዞ ታሪፍ ከእጥፍ በላይ መጨመሩን፣ በተለይ 250 ብር የሚከፈልበት ከባህር ዳር ደብረ ታቦር ጉዞ 1000 ብር መድረሱን ከባህር ዳር ደብረ ታቦር ነው የምንሰራው ያሉን አንድ አሽከርካሪ በግላቸው የታዘቡትን ነግረውናል። በመሃል ከተማው በሚገኙ የነዳጅ ማደያዎች ካለው የተሽከርካሪ ረጃጅም ሰልፍ በተጨማሪ ለቤት ውስጥ ፍጆታ የሚውለው ኬሮሲን ወይንም ነጭ ጋዝ ለመግዛት ከተማው በቢጫ ጀሪካን ሰልፍ መጨናነቁንም ከሰሞኑ በከተማው ተገኝተን ተመልክተናል። ደሴ፣ ኮምቦልቻ፣ ወረኢሉ አካባቢ ደግሞ አብዛኛው ማደያ ላይ ናፍጣ የሚባል የነዳጅ አይነት የለም መባሉን፣ ከ3 ቀን በፊት ግን በሊትር 140 ብር ይሸጥ እንደነበር ከአካባቢው ሰዎች ሰምተናል። በሐዋሳና ሻሸመኔ አካባቢም አሽከርካሪዎች ተመሳሳይ የነዳጅ ችግር መኖሩን ነግረውናል። በሐዋሳ ከማደያዎች ይልቅ አብዛኞቹ አሽከርካሪዎች በጥቁር ገበያ መግዛትን ምርጫቸው እንዳደረጉ መረጃውን ከሰጡን አሽከርካሪዎች ሰምተናል። ድሬዳዋና ሐረር አካባቢ ነዳጅ በሊትር እስከ 150 ብር የተሸጠ ሲሆን ከሌላው ጊዜ በተለየ ግን ብዙም የተጋነነ ችግር እንዳልገጠማቸው በከተሞቹ ለንግድ ስራ እንቀሳቀሳሉ ያሉን የከተማው ነዋሪ ነግረውናል። በተለይ ከቤንዚን በላይ የሀገር ኢኮኖሚ አቀላጣፊ የሆኑ ከባድ መኪኖች የሚጠቀሙበት የናፍጣ እጥረት የበለጠ መሆኑን በየቦታው እየታየ ነው። ጋዜጠኞች በስራቸው ምክንያት ችግር ሲገጥማቸው ፍርድ ቤት ጭምር ቆመው የሚከራከርላቸው መንግስታዊ ያልሆነ ድርጅት በይፋ ስራ መጀመሩ በዚሁ ሳምንት ተሰምቷል። በሲቪል ማህበረሰብ ድርጅቶች ባለስልጣን ተመዝግቦ በይፋ ስራ ጀምሯል የተባለው ሎየርስ ፎር ሚዲያ የተሰኘ ስያሜ የተሰጠው ተቋም ነው። ጋዜጠኞች ያለ አግባብ መታፈንና እስርን የመሰለ የሰብአዊ መብት ጥሰት ሲደርስባቸው የሚታገልላቸው በፍርድ ቤት ጭምር ክርክር የሚያደርግና ጋዜጠኞች ደህንነታቸው ተጠብቆ እንዲሰሩ የሚዲያ ምህዳሩ እንዲሰፋ የሚሰራ ተቋም ነው ወደ ስራ መግባቱ የተነገረው። በዩኔስኮ እገዛ በፕሮጀክት ደረጃ ሲሰራ የነበረው ስራ ራሱን ችሎ በተቋም ደረጃ እየሰራ እንደሚቀጥል የተናገሩት የኢትዮጵያ የሰብአዊ መብቶች ድርጅቶች ህብረት ዋና ዳይሬክተሩ አቶ መስሁድ ገበየው ናቸው። በሁሉም ክልሎች የሚሰሩ የህግ ባለሙያዎች የተካተቱበት ለሚዲያው ዘርፍ መጠናከርና የሚያስፈልገው የህግ ድጋፍ የሚሰጥ ማህበር ማቋቋም ያስፈለገበት ምክንያትም የሚዲያ ምህዳሩ የሰፋ እንዲሄድ ለማገዝ ነው ብለዋል። ከዚህ ባሻገር ጋዜጠኞች ያለ አግባብ የመታፈንና የመታሰር ችግር ሲደርስባቸው የህግ ምክር መስጠትና በፍርድ ቤትም ነፃ ጥብቅና እንዲያገኙ ማስቻል ተቋሙ ከሚከውናቸው ስራዎች መካከል መሆናቸውም ተነስተዋል። ከእስር ከተፈቱ በኋላም ቢሆን የስነ ልቦና ድጋፍ እንዲያገኙና ኃላፊነታቸው መወጣታቸውን እንዲቀጥሉ ማገዝ ኃላፊነቱ ይሆናል ብለዋል ዋና ዳይሬክተሩ። ተቋሙ ሀሳቡን በነፃነት የመግለጽና የመረጃ የማግኘት መብቶች በህጉ መሰረት እንዲከበሩ የጋዜጠኞች የመገናኛ ብዙሃን ደህንነት ተጠብቆ እንዲሰሩ ለማስቻል ይሰራል መባሉንም ሰምተናል። ተቋሙ በህግ እውቅና አግኝቶ ራሱን ችሎ እንዲሰራ ያስፈለገው የሚዲያ ምህዳሩ የጠበበ መምጣቱ በተለያየ መንገድ የሚታይ በመሆኑና ይህን ችግር ማሻሻል አስፈላጊ ሆኖ በመገኘቱ ነው ተብሏል። የኢትዮጵያ የአቦ ሸማኔ ግልገሎች እየታደኑ ለመካከለኛው ምስራቅ ሀገሮች ባለጸጎች መቸብቸባቸው ዛሬም መፍትሄ አላገኘም። የአቦ ሸማኔ ግልገሎቹ ገና በጨቅላነታቸው ታድነው በህገ ወጥ አዘዋዋሪዎች በ70ና 80 አሜሪካን ዶላር ዋጋ እንደሚሸጡ ተነግሯል። ዓለም አቀፉ የዱር እንስሳት መብት ተሟጋቹና በተለያየ ችግር ውስጥ ያሉትን የዱር እንስሳት ተረክቦ የሚያኖረው ቦርን ፍሪ ኢትዮጵያ በየጊዜው እነዚህን ግልገሎች በድንበር ሲወጡ መያዛቸው ሪፖርት ሲደርሰው ሄዶ እየተቀበለ በሆለታ ባለው ማዕከሉ እንዲኖሩ ያደርጋል። በህገ ወጥ መንገድ የሚታደኑት ግልገሎች ቁጥር ግን ከጊዜ ጊዜ እየጨመረ ሁሉንም ለማምጣት እንኳን ከባድ እየሆነበት እንደመጣ የተቋሙ የኢትዮጵያ ዳይሬክተር አቶ በረከት ግርማ ከዚህ ቀደም ነግረውን መረጃውን አቀርበንላችሁ ነበር። አሁንም በሶማሌ ክልል ይኸው የአቦ ሸማኔ ህገ ወጥ ንግድ የተጧጧፈ ሆኗል ተብሏል። ህገ ወጥ የዱር እንስሳት አዘዋዋሪዎች የአቦ ሸማኔ ግልገሎቹን ከአርብቶ አደሮች እንደሚረከቧቸው በዱር እንስሳት ጥበቃ ባለስልጣን የህግ ማስከበር ዴስክ ኃላፊ የሆኑት አቶ ዳንኤል አሰፋ
ተናግረዋል። በተለይ ግልገሎቹ እንደተወለዱ ከእናታቸው ተነጥለው ለንግድ ተግባር እንደሚውሉም ይነገራል። ይህ ህገወጥ ድርጊት በዋናነት የሚፈጸመው በአካባቢው በሚገኙ አርብቶ አደሮች አማካኝነት እንደሆነ የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን ተናግረዋል። እነዚህ ግልገሎች ገና በጨቅላነታቸው ታድነው ተይዘው ህገወጥ አዘዋዋሪዎቹ በ70ና 80 የአሜሪካን ዶላር ከአርብቶ አደሮቹ እንደሚረከቧቸው ሰምተዋል። የመካከለኛው ምስራቅ ሀገራት ሳዑዲ አረቢያ፣ ኩዌትና ካታር ለመዝናኛና የሀብት ማሳያነት ሰበብ የአቦ ሸማኔ ግልገሎችን ከሚፈልጉት ሀገራት መካከል ናቸው። በቤታቸው ልክ እንደ ቤት እንስሳ ወይንም ውሻ የማሳደግ ልምድም አላቸው። በዚህ የድንበር ተሻጋሪ የወንጀል ሰንሰለት ውስጥ የኢትዮጵያ የኬንያና የየመን ዜግነት ያላቸው ግለሰቦች በደላላነትና በአዘዋዋሪነት እንደሚሳተፉበትም ተነግሯል። ድርጊቱ የሚፈጸመው በምስራቅ አፍሪካ በኩል አልፎ በየመን ተሻግሮ ወደ መካከለኛው ምስራቅ በሚደርስ የኮንትሮባንድ መስመር መሆኑም ተነግሯል። የአሜሪካው ኮሎራዶ ስቴት ዩኒቨርሲቲ በዚህ ዙሪያ ጥናት ከሰሩ ዓለም አቀፍ ተቋማት አንዱ ስለመሆኑም ተነግሯል። ውድ ተመልካቾቻችን በሳምንቱ ወሬዎች ከሀገር ቤት የተሰሙትን ወሬዎች ስነግራችሁ ቆይተናል። አሁን ደግሞ ከዓለም አቀፍ ወደ ተሰሙት እናልፋለን። አብዮታዊ ዘብ የተሰኘው የኢራን የጦር ክፍል በሆርሙዝ ሰርጥ በኩል የሚጓዙ መርከቦችን የማለፊያ ገንዘብ ማስከፈል ጀመረ ተባለ። ኢራን የሰርጡን ዓለም አቀፍ መተላለፊያ ወዳጅ ላልሆኑ ሀገሮች ዘግቼዋለሁ ካለች ሰንብታለች። አሁንም መርከቦች ወደ ኢራን የባህር ክልል ተጠግተው ለማለፍ ከፍተኛ መጠን ያለው ገንዘብ እየተጠየቁ መሆኑን አልጀዚራ ጽፏል። የባህረ ሰላጤው ሀገሮች የትብብር ምክር ቤት የኢራንን እርምጃ ተቀባይነት የሌለው ሲል ማውገዙ ተሰምቷል። ባህሬን፣ ኩዌት፣ ኦማን፣ ካታር፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ የምክር ቤቱ አባላት ናቸው። የኢራኑ ጦርነት ከተቀሰቀሰ ወዲህ በቀጠናው 2000 መርከቦች መተላለፊያ ተቸግረው እንደሚገኙ መረጃው አስታውሰዋል። የየመን ሁቲዎች ንቅናቄ አስፈላጊ ሆነው ከተገኘ በኢራኑ ጦርነት በቴህራን ደጋፊነት እገባበታለሁ ማለቱ ተሰማ። የንቅናቄው መሪ አብዱል ማሊክ አልሆቲ በኢራኑ ጦርነት ጉዳይ ገለልተኞች አይደለንም ሲሉ መናገራቸውን ሚድል ኢስት ሞኒተር ጽፏል። የሁቲዎቹ መሪ ኢራንን በጦር እንደሚያግዙ ሲናገሩ የትናንቱ የመጀመሪያው አይደለም ተብሏል። ሆኖም ሁቲዎቹ ከንግግር ያለፈ ለኢራን በአሁኑ ጦርነት ያደረጉት አንዳችም የጦር ድጋፍ እንደሌለ ተጠቅሷል። በእስራኤል የጋዛ ዘመቻ ወቅት ሁቲዎች በእስራኤል ላይ ሚሳኤልና የድሮን ጥቃት ሲሰነዝሩ ቆይተዋል። በቀይ ባህርም የእስራኤል ወዳጆች ናቸው ያሏቸው መርከቦች እንዳይተላለፉ ኢላማቸው አድርጓቸው ነበር። ሁቲዎቹ የኢራን ሁነኛ የፖለቲካና የጦር አጋሮች መሆናቸው ይነገራል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የኤሌክትሪክ አውታሮች ለመምታት አለኝ ያሉትን እቅድ ስራ ላይ የመዋያውን ጊዜ በተጨማሪ 10 ቀናት አራዝሜያለሁ አሉ። ትራምፕ በቅድሚያ ለኢራን 48 ሰዓታት ማስጠንቀቂያ ሰጥተው ነበር። ከዚያም ለተጨማሪ 5 ቀናት አራዝመውት እንደነበር አልጀዚራ አስታውሷል። ትራምፕ አሁን ደግሞ የኢራንን የኤሌክትሪክ ማመንጫዎች በሙሉ ለማውደም የነበራቸውን እቅድ በተጨማሪ 10 ቀናት ማራዘማቸው ተሰምቷል። የአሜሪካው ፕሬዝዳንት የጊዜ ገደብ ማራዘሚያ አድርጌያለሁ ያሉት ከኢራን ጋር የሚካሄደው ንግግር መልካም እርምጃ የታየበት መሆኑን በመጥቀስ ነው። የኢራን ሹሞች ግን አንዱ ከሌላው እየተከታተሉ ከአሜሪካ ጋር የተደረገ አንዳችም ንግግር የለም በማለት ላይ ይገኛሉ። ትራምፕ ከኢራን ሹሞች ጋር እየተነጋገርን ነው ማለታቸው አሁንም በውዥንብር እንደተሞላ ነው። የአሜሪካው ፕሬዝዳንት የኢራንን የኤሌክትሪክ አውታሮች ለማውደም የዛቱት ሀገሪቱ ዘግተዋለች የተባለውን የሆርሙዝን የባህር መተላለፊያ ሰርጥ ያለአንዳች እክልና መሰናክል እንድትከፍት ለማስገደድ እንደሆነ ሲነገር ቆይቷል። ውድ ተመልካቾቻችን የሳምንቱ ወሬዎች የዛሬው የሰማችሁት ነበር፣ ተጠናቋል። ስለተከታተላችሁ እናመሰግናለን። ሸገርን በተለያየ ዲጂታል አማራጭ ማግኘት ትችላላችሁ። ቤተሰብ እንድትሆኑም ግብዣችን ነው። ሳምንት በሳምንት ወሬዎች በሌላ መሰናዶ እንመለሳለን። ስላደመጣችሁ እናመሰግናለን። ቴዎድሮስ ወርቁ አብሬያችሁ ቆይቻለሁ። መልካም ጊዜን ተመኘን።